ታገኘው ነበር። እኔ እኮ ያናደደኝ በዛ ሰዓት የሆነ መኪና ልፍ ሲል አይቼ ነበር። ለምን እንዳልተከተልኩት ነው እኔ ግራ ይገባኝ። መቼም ቢሆን ምንም አይነት ነገር ቢገጥመኝ ከጎኔ ሉሊት አቶ መሰለች ገብታለች። ዳዊት ወደ ሔዋንና ወደ ልጁ የታገተበት ሀገር አምርቷል። ባንቴኑ እንግዲህ አደሬን አልተወጣሁም እያለ እራሱን ይወቅሳል። ናኦድ ለምን ሉሊትን አሳልፎ ሰጠ? ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች፣ የምወዳችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዙ ትርፍ ይበልኝ ያልኩ ተወዳጅና አስተማሪ የሆነው ትንሿ ሙሽራ ተከታታይ ድራማ ይዤላችሁ መጥቻለሁ። እንግዲህ ባለፈው ክፍል ናኦድ እንግዲህ ከአቶ መሰለ በተሰጠው ትዕዛዝ መሰረት ሉሊትን አግቶ ወደ አቶ መሰለ ቤት ሲሄድ ነበረ ድራማው ያለቀው። ሮዛና ባንቴኑም በበኩላቸው ሉሊትን ለማዳን ሲሯሯጡ ነበር። ነገር ግን ሁለቱም ከቤት ሲደርሱ ናኦድ ሉሊትን ይዟት ሄዷል። ናኦድ እንግዲህ ያለውን ንብረት አቶ መሰለ ስላቃጠለበትና ሁሉን ነገር ስለወሰደበት እንዲሁም ደግሞ ከባድ የወንጀል መረጃ እጁ ላይ ስላለ በዛ ምክንያት ሉሊትን አግቶም ሆነ በፍቃድ ሆኖ እንዲያመጣለት ግዳጅ ይሰጠዋል። ናኦድን ምርጫ ስላልነበረው ሉሊትን በር አንኳኩቶ አፍኖ ይወስድና አቶ መሰለ ቤት ይወስዳታል። ከዛ እንግዲህ ዳዊት የለም ለባንቴኑ ወደራ ብሎ ሄዷል። ባንቴኑ ቤት ሲደርስ ሉሊት የለችም። በጣም ይናደዳል። መኪናው ሲያልፍ አይቼ እኮ ነበር። ቆይ እንዴት አላስተዋልኩም? ቆይ እንዴት መኪናውን አላየውም? እያለ ለሮዛ ይነግራታል። ሮዛ ከልቧ ይሁን እንዲሁም ደግሞ የባንቴኑን ትኩረት ለመሳብ ይሁን ደርሶ ሀሳቢ ይመስላለች ለሉሊት መጨነቅ ጀምራለች። ከዛ እንግዲህ ቆይ እሺ አሁን ምንድን ነው ማድረግ ያለብን? አላውቅም ምን እንደማደርግ። በጣም አምኖኝ ነበር እኮ በጣም እኮ አደራ ሰጥቶኝ ነበረ። እኔ ግን ላደራ አልበቃም፣ ለአንድ ቀን እንኳን ላደራ አልበቃም። ግን ምንም ሆነ ምን የትም ሆነ የትም መልሼ እጅ ያስገባታለሁ፣ ከመዳፍ ያስገባታለሁ። ማንም ወሰዳት ማንም አልለቀው፣ መልሼ አመጣታለሁ እያለ ለሮዛ ይነግራታል። ከዛ እንግዲህ ሮዛን ጥሏት ሲሄድ ወዴት ነው የሚሄደው? ብቻዬን እኮ ነኝ። በተለይ እዛ ባዶ ቤት ብቻዬን ልገባ ነው እንዴ? የሆነ ሰዓት እኮ ሁላችንን ማስወጥተሽ ሁላችንን ማባረሽ ብቻሽን ልትኖሪበት ነበር እዛ ቤት ውስጥ። አሁን ዳዊት የለም እናንተም የላችሁም። ከማን ጋር ሆናለሁ? እባክህ ባንቴኑ አብሬ ነው ስትለው ጥሏት ይሄዳል። ባንቴኑ እንግዲህ ሉሊትን ለማፈላለግ ሲል በዛው አካባቢ የሚገኝ ቤት ይከራያል። ሮዛም ተከታትላ ባንቴኑን ታገኘዋለች። ከዛ እንግዲህ ባንቴኑን እባክህ የተከራየህበት ቤት ሁለት ትንፋሽ የሚያስወጣ ከሆነ አብሬህ ልምጣ ስትለው አይ ማስወጣቱን ያስወጣል፣ ግን ለምንድን ነው ከኔ ጋር መሆን የፈለግሽው ይላታል። እሷም እንዲህ ምን ማለት ነው ተቀይሬያለሁ እኮ ብትለውም ባንቴኑ በፍጹም ሊያምናት አልቻለም። ከዛ እንግዲህ ናኦድ ሉሊትን አቶ መሰለ ቤት አድርሶ ከዘጋባት ካሰረበት በኋላ መሰለን ይጠራዋል። ሲመጣ ሉሊት ታስራለች። ከዛ እረ ናኦድ 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 ማን ነው እንዲህ ሚስቴን የሚያንገላታት? ማን ነው ሚስቴን የሚያሰቃያት? እያለ እንግዲህ የሉሊትን ትኩረት ለመሳብ ደፋ ቀና ይላል። ሉሊት በነገሮቹ ግራ ተጋብታለች። ናኦድን አምኜህ ነበር እኮ አንተ ለሀገሩ የሞትክ ወታደር ሳትሆን ያ ሁሉ ነገር ታሪክ ሆኖ አልፏል። አሁን እዚህ የቆመው ናኦድ ህሊናውን የሸጠ ከሃዲው ናኦድ ነው እያለች ከፍ ዝቅ ስታደርገው አንቺ ዝም በይ ብሎ አፏን አፍኗት ነበር። ከዛ እንግዲህ ናኦድ አቶ መሰለን አበረገ ይዞት ይሄድና ቆይ ምን ለማድረግ እየሞከርክ ነው? አንተ አይደለ እንዴ አግተህ አምጣት ያልከኝ? ታዲያ ቢሆንስ ቢያንስ አንተ አግተህ አመጣሃት። እኔ ደግሞ እንደዛ ስላት ሉሊት ትወደኛለች፣ ታምነኛለች። ለዛ ነው። ታዲያ ይሄ ከኔ ስራ ጋር ምን ያመሳስለዋል? ምን ያገናኘዋል ሲለው በደንብ ያገናኘዋል እንጂ። ለማንኛውም አሁን የሰራሁበትን ስጠኝ፣ እሱን ክፈተዋ ሲለው ከፍቶ ሲየው እንግዲህ የተባለውን ገንዘብ ሆነ ያለውን ንብረት ይመለስለታል። ለማንኛውም በቃል ስለተገኘ
አመሰግናለሁ። ገና አልጨረስንም። እሺ ከዚህ በኋላ ደግሞ ምንድን ነው የሚቀረን ሲለው ገና ብዙ ይቀረናል። ወዳጅነታችን እንደዚህ በትንሽ በትልቁ መበጣበጥ የለበትም። ገና ብዙ ነገር አብረን እንሰራለን። እኔ ጋር ከባድ መረጃ እንዳለ እንዳትዘነጋ። ስለዚህ አብረን እንሰራለን ብሎት ወደ ውስጥ ይገባል። እሱም እንግዲህ የሆነ ቦታ መዝናኛ ቦታ ተቀምጦ ሲቆዝም ባንቴኑ አፈላልጎ ያገኘዋል። እንዴ እዚህ መሆንን እንዴት አውቀህ መጣ? አይ አጋጣሚ ነው። ከዛ እባክህ ወንድሜ ምን መሰለህ ሉሊት ታግታብናለች። ምን ማለት እንዴት? አላውቅም። አቶ መሰል አግቶ ወስዷታል። ስለዚህ እርዳታ እንፈልጋለሁ። እባክህ ካለችበት ቦታ ሄደህ ፈልገን ሉሊትን እናምጣት። ሉሊት ገና ብዙ ህልም ያላት ብዙ እቅድ ያላት እንቡጥ አበባ ነች። እባክህ ህልሟ ሲቀጭ ዝም ብለህ አትይ ይለዋል። እሱም ችግር የለውም እረዳሃለሁ፣ አግዝሃለሁ ይለዋል። ከዛ እንግዲህ ባንቴኑ ከፊቱ ዞር ሲለት ላሟን አጋቿን አስቀምጦ ላሚቱን ፍለጋ እያለ ናኦድ ይስቃል። ነገር ግን በተደጋጋሚ ሉሊት የተናገረችው ንግግር ሰላሙን ነስቶታል። አቶ መሰለ ታዲያ ሉሊትን በዙሪያሽ ያሉት ሰዎች ሁሉ ጠላቶችሽ ናቸው፣ ስለሚቀኑብሽ ነው እንደዛ የሚያደርጉት። በፍጹም እነሱ ለእኔ ይሞታሉ እያለች እሷም ክርክሯን ትቀጥላለች። በስተመጨረሻም እንግዲህ ሉሊትን ወደ መኝታ ቤት ይዞ ሄዶ ሊደፍራት ሲል ድራማው ያልቃል። ከዚህ ድራማ ምን ተማራችሁ? እንግዲህ ያለ ፍላጎታችን ምንም ነገር መሆንም ሆነ ብናደርግ ደስታንም ሆነ ሰላምን እንደማይሰጠን ያረጋግጣል ማለት ነው። ቀጣዩን ክፍል ይዤላችሁ እመጣለሁ። የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። የቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። በዚህ መልኩ ብትሰሪ፣ በዚህ መልኩ ብታቀርቢ ብላችሁ ጻፉልኝ ማለት ነው። ምክንያቱም ከሰው ላይ ጉድለት ስለማይጠፋ አንዳችን ጠንካራ፣ አንዳችን ደካማ ጎን፣ አንዳችን የኔ ደካማ ጎን እናንተ ጠንካራ ጎን ሊሆን ስለሚችል ማለት ነው።